ሰላም ውድ የኤርሚ ለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የኤግዚት ኤግዛም ሳምፕል ኳስችን ሁለተኛውን ፓርት ነው። ፓርት 1ን ያላያችሁት ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ከዛ ማግኘት ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ፓርት 1 እስከ 15 ኳስችን ሰርተናል። ፓርት 2 ደግሞ ተመሳሳይ ኳስችኖችን እንሰራለን ማለት ነው። So question number 16, if the total debt column of exceed the total credit column of the income statement column on the worksheet, the companies has ብሎ ነው የጠየቀው። ስለዚህ worksheet በምናዘጋጅበት ጊዜ 10 column sheet ነው። ከ10 ኮለሞች ውስጥ ሁለቱ የኢንካም ስቴትመንት ኮለም ነው። ስለዚህ ዴቢት ኮለም አለው and credit ኮለም አለው። ስለዚህ የዴቢት ኮለሙ ሲበልጥ ከክሬዲቱ በላይ የዴቢት ኮለሙ ሲበልጥ ምን ይፈጠራል? So earning of net income no, error no, suffering of loss no, or to make an adjustment entry no. So there's always a debit column which expense column nacho. The income statement ላይ debit column which expense ስን ይዙልናል። credit column which ደግሞ revenue column which ናቸው። ስለዚህ if the expense or the debit column ከcredit column ከበለጠ revenue የለም ወይም ደግሞ ሎስ ነው ያለው ማለት ምክንያቱም ኤክስፔንሱ ከሪቬኑ ስለሚበልጥ ማለት። ስለዚህ መልሳችን ምን ይሆናል? suffer and not a net loss for the period ይሆናል ማለት ነው። Okay, on the question 17 which is the income statement for the month of June 2023 ተሰጥቶናል። the enterprise revenue ተሰጥቶናል፣ expense and net income ተሰጥቶናል። የተጠየቅነው ምንድነው? The entry to close income summary to retain earning. Income ሲኖር net loss ሲኖር ቴምፖራሪ አካውንቶች የኢንካም ስቴትመንት አካውንቶች ምን መደረግ አለባቸው? ይዘጋሉ። ስለዚህ ኔት ኢንካም ነው አሁን ያለን 7800 ኔት ኢንካም አለ። ይሄንን ለመዝጋት በኢንካም ሰመሪ እንዴት ነው ሪከርድ የምናደርገው? to close income summary to retain earning እንዴት ሪከርድ ነው? the first one debited to revenue ትክክል አይደለም። ሁለተኛው credited expense to 8200 and credited income summary for 7800 and the last one which is credited to retain earning 7800 ነው። ስለዚህ የተጠየቅነው ምንድነው? to entry close income summaries to retain earning ነው። ስለዚህ ወደ retain earnings ለምናስገባው እንዴት እንመዘግባለን? ስለዚህ net income በሚኖርበት ጊዜ ኢንካም ሰመሪን ዴቢት እናደርግና ሪቴን ኢርኒንግ ነው ክሬዲትድ የምናደርገው ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ኢንካም ሰመሪ ዴቢትድ ኤንድ ሪቴን ኢርኒንግ ክሬዲትድ ይሆናል ማለት ነው። ኦኬ ኔክስት ኢንካም ሰመሪ ሃዝ ኤ ክሬዲት ባላንስ ኦፍ 12000 ነው። ስለዚህ ኢንካም ሰመሪ ባላንስ ክሬዲት ባላንስ ነው ያለው። ቴምፖራሪ አካውንቶችን ስንዘጋ ሪቬኑ ኖርማል ሳይድ ባላንሱ ክሬዲት ነው፣ ለመዝጋት ዴቢት ላይ እንጽፈዋለን። ኤክስፔንስ ኖርማል ሳይድ ባላንሱ ዴቢት ነው፣ ለመዝጋት ክሬዲት ላይ እንጽፈዋለን። ስለዚህ የሁለቱን ልዩነት ስንሰራ ኢንካም ሰመሪያችን ክሬዲት ባላንስ 12000 ያለው ማለት ነው። so after closing revenue and expense ስለዚህ the entry to close the income summary ስለዚህ ኢንካም ሰመሪን ክሎዝ ለማድረግ እንዴት እንመዝግብ ነው? so first is there any incomes or net loss የሚለውን መለየት አለብን። ኢንካም ሰመሪ ኦልዌይስ ክሬዲት ባላንስ አለው ማለት ድርጅቱ አትርፏል ማለት ነው። ክሬዲት ባላንስ አለው ምክንያቱም ሪቬኑ ከኤክስፔንስ በልጧል ማለት ነው። ኢንካም ሰመሪ ክሬዲት ባላንስ አለው ማለት ድርጅቱ ከስሯል ማለት ነው። ስለዚህ በዚህ ኬዝ ኢንካም ሰመሪ ክሬዲት ባላንስ ስላለው አትርፏል። ስለዚህ ስናተርፍ ደግሞ ኢንካማችን እንዴት ነው ክሎዝ የምናደርገው? ዴቢትድ ኢንካም ሰመሪ በ12000 ክሬዲትድ ሪቴን ኢርኒንግ በ12000 አሁንም ዲ ይሆናል መልሳችን ማለት ነው። Okay, next during the August 2017 which is John's supply store generated revenue 150,000 and the company's expense were as follows: cost of goods sold 60,000, operating expense 10,000. The companies also had rent revenue which is 2,500 and gain on sale of delivery truck which is 5,000. ስለዚህ other income and expense or net other income loss ላይ የሚመዘገበው ምን ያክሉ ነው? ወይም ደግሞ other income
ሴክሽን ላይ የሚመዘገበው የትኛው ነው የተጠየቀው። ስለዚህ ሬቬኑ 150 ሺህ አለ፣ ኮስት ኦፍ ጉድስ 60 ሺህ አለ፣ ኦፕሬቲንግ ኤክስፔንስ 10 ሺህ አለ። ስለዚህ ሬንታል ሬቬኑን እና gain on delivery track it can be classified as other income and expense section ላይ ለመመዘገባቸው ማለት። ስለዚህ other ኢንካማችን ስንት ይሆናል ማለት ነው? ከሬንታል ሪቬኑ 2500። ምክንያቱም የተቋቋምነው እንደዚህ አይነት ሬንታል ሪቬኑ ለማግኘት አይደለም። የተቋቋምነው ዲሊቨሪ ትራክ የሸጠን ኢንካም ለመሰብሰብ አይደለም። ስለዚህ 7500 የሁለቱ ድምር ማለት የሬንታል ሪቬኑ እና የጌን ኦን ሴል ኦፍ ዲሊቨሪ ትራኩ 7500 it should be classified as other income expense section ላይ እንመዘግበዋለን ማለት ነው። Okay, next, during the year which is Carl's paid shops merchandise inventory which is decreased by 40,000. If the company's cost of goods sold for the year was 650,000, what will be the purchase amount? The purchase must have been የተጠየቀው ማለት። ስለዚህ መርቸንዳይዝ ኢንቨንተሪው በ40 ሺህ ከቀነሰ ኮስት ኦፍ ጉድ ሶልዱ 650 ሺህ ከሆነ ፐርቼዝ ምን ያክል መሆን አለበት ነው የተጠየቀው። ስለዚህ ምንድነው የምናደርገው? መጀመሪያ ሌትስ ሴይ ቢጊኒንግ ኢንቨንተሪውን ኤክስ ብለን ኮንሱም እና አሳይን እናርገው and ending ኢንቨንተሪውን ደግሞ ኤክስ ማይነስ 40 ብለን አሳይን እናርገው። ምክንያቱም ending inventory of during the year በ40 ሺህ ቀንሷል ስለተባለ ማለት። then cost of goods sold ፎርሙላችን beginning inventory plus purchase minus ending inventory ነው። ስለዚህ cost of goods sold 650 ሺህ ተሰጥቶናል። beginning inventory አናውቅም፣ purchase አስቀመጥን፣ then minus x ending inventory minus 40,000 አደረግን ማለት። ስለዚህ እቺ ኔጌቲቭ አሁን ሁለቱንም ታባዛለች አይደል? x ንም ታባዛለች፣ 40 ሺህንም ታባዛለች። ስለዚህ we can rewrite on this እንደዚህ አድርገን መጻፍ እንችላለን። ምክንያቱም this negative it can multiply this x's and this 14 negative multiplied by negative plus ስለሚያደርገው በዚህ ፎርም መጻፍ እንችላለን። ስለዚህ አሁን ሁለት ኤክሶች አሉ። አንደኛው ፖዚቲቭ ኤክስ አለን፣ አንደኛው እዚህ ጋር ኔጌቲቭ ኤክስ አለ። it can be cancelled አይደል? it can be cancelled ማድረግ እንችላለን። ዜን ምን ማግኘት እንችላለን? purchase plus 40 ሺህ ይሆናል ማለት። purchase plus 40 ሺህ purchase plus 40 ሺህ is equals to cost of goods sold ደግሞ ስንት አለ? 650 ሺህ አለ ማለት 650 ሺህ አለ። ስለዚህ purchase ምን ያክል ይሆናል ማለት ነው? 40 ሺህን ወደዚህ አምጥተን ከ650 ሺህ ላይ ስንቀንሰው purchaseአችን ምን ያክል ይሆናል ማለት ነው? 610 ሺህ ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። Consider the following which is cash in bank checking accountአችን ላይ 13500 አለን፣ cash on hand 500 አለ፣ posted date check received total which is 3500 አለ፣ certificate of deposit ደግሞ total 124000 አለ። ስለዚህ how much should be reported as a cash in the balance sheet ተብለን የተጠየቅነው ከተሰጡን ዳታዎች እንደ ካሽ ኮንሲደር አድርገናቸው ፋይናንሻል ስቴትመንት ወይም ባላንስ ታችን ላይ ምን ያክል ካሽ ያለን ብለን እናስቀምጣለን ነው። ስለዚህ ኦልዌይስ ካሽን ኮንሲደር ስናደርግ ባላንስ ላይ የምናስቀምጠው ካሽ ፕላስ ኤኒ ካሽ ኢኩቫለንት ሴኩሪቲዎችን የምናስቀምጠው። ካሽ ኢኩቫለንስ እንድነው በ90 ቀን ውስጥ ወደ ካሽ ሊቀየሩ የሚችሉ ማለት ነው። ስለዚህ ትክክለኛው መልሳችን የሚሆነው ስንት ነው? 14000 ነው። which means ካሽ ኦን ሃንዳችን 500 አለ and ባንክ ላይ ደግሞ 13500 አለን ማለት ነው። the correct answer for this question which is 40,000 because cash and cash equivalent include on the bank account any marketable securities or debt instrument with a maturity date fewer than 90 days ማለት ነው። ስለዚህ አሁን posted ዴት ቼክ የምንለው ከከረንት ዴት ውጭ የተጻፈ ቼክ ወይም ደግሞ ፋይናንሻል ኢንስትሩመንት just like certificate of deposits it cannot be considered as a cash ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። Okay, next, which is these companies had the following bank reconciliation items. So the balance per bank statement on which is March 31 2010 ላይ ባንክ ባላንሱ 37500 ነበር። በማርች ውስጥ ዲፖዚት ኢን ትራንዚት 10300 ነበር። and sub ቶታላችን 47500 ሆነ። ቼክ አውትስታንዲንግ ኦን ማርች 12800 ነበር። ስለዚህ the correct balance
on March ባንክ ሪኮንሲሌሽን ሰርተን የባንክ ባላንሱ ትክክለኛው 34900 አሁን ዱሪንግ አፕሪል ለመንዝ ኦፍ አፕሪል ደግሞ በቀጣይ ወር ደግሞ ዲፖዚት ምን ያክል ተደርጓል ባንክ ላይ 46700 ምን ያክል ወጪ ተደርጓል ዲስበርስመንት ምንለው 49700 ተደርጓል all reconciliation item at March 2010 which is cleared the bank in April ነው ስለዚህ ሁሉም የማርች አይተሞች ሁሉ ለምኑ ክሊር ተደርጓል ባንክ ሪኮንሲሊየሽን ልዩነት የሚፈጥሩ አይተሞች በሙሉ ማለት and outstanding check on April ላይ ደግሞ outstanding check አለ April 30 ስንት አለ 6000 outstanding check አለ and there were no deposit in transit on April በአፕሪል ላይ ምንም አይነት deposit in transit የለም ስለዚህ what is the cash balance per book ነው የተጠየቀነው per book ማለት በዲፖዚተሩ ባላንስ አፕሪል 30 ላይ 2010 ምን ያክል ይሆናል ስለዚህ አሁን ምንድነው የምናደርገው መጀመሪያ የአፕሪልን ስንሰራ የማርችን ኢንዲንግ መውሰድ አለብን የማርች ኢንዲንግ ትክክለኛ ባላንሱ ስንት ነው ባንክ ሪኮንሲሌሽን ከተሰራ በኋላ ትክክለኛ የማርች ኢንዲንግ ስንት ነበር 34900 ስለዚህ we can take these values at a beginning balance of the April ማለት then አፕሪል ላይ ምን ያክል ዲፖዚት ተደርጓል ምን ያክል ዲስበርስመንት ተፈጽሟል የሚለውን እናያለን ነገር ግን ቼክ አውትስታንዲንግ ተብሎ የተሰጠችን 6000 ኮንሲደር አናረጋት ምክንያቱም የተጠየቅነው ካሽ ባላንስ ፐር ቡክ ስለሆነ ካሽ ባላንስ ፐር ባንክ ቢሆን እንጠቀመው ነበር ካሽ ባላንስ ፐር ቡክ ስለሆነ ደግሞ ቼክ አውትስታንዲንግ ምን መዘገበው ባንክ ላይ ስለሆነ ዲፖዚተሮች ላይ ስለማን መዘገበው 6000 ኮንሲደር አናረጋም ማለት ስለዚህ ትክክለኛው መልሳችን ስንት ይሆናል ቢጊኒንግ ባላንስ 34900 because the March ending it can be considered as the April beginning month deposit April ላይ ያደረግነው 46700 አለ ፔመንት 49700 ከፍለናል ስለዚህ ትክክለኛው የአፕሪል ቡክ ባላንሳችን ስንት ይሆናል ማለት ነው 31900 ይሆናል ማለት ነው Okay, next, under which of the following inventory costing method is the ending inventory based on the cost of most recent purchase? ስለዚህ cost of ending inventory most recent purchased most recent price-ን የሚይዘው የትኛውን costing method ብንከተለው specific identification ነው weighted average method ነው last in first out ነው or first in first out So the correct answer will be the first in first out. ምክንያቱም first in first out ማለት ቀድመን የገዛነው ቀድመን እንሸጣለን ስለዚህ ending inventory በምንሰራበት ጊዜ መጨረሻ የተገዙት ኢንቨንተሪዎች ናቸው ending inventory cost ተብለው የሚቀርቡ ስለዚህ most recent cost of the inventory purchase የምናገኘው በfirst in first out ነው ማለት ነው ስለዚህ መልሳችን D ይሆናል ማለት Okay, next, the company's purchase, which is 500 units for 30 per each on January 31st. ስለዚህ 50 ዩኒቶችን በ30 ብር ገዝተናል January 31st ላይ. And at the purchase, it purchased 515 units for 33 of each on February 28 ማለት. ስለዚህ ተጨማሪ ደግሞ 550 ዩኒቶች በ33 ብር ገዝተናል and it sold 650 units for 45 per each for March through December ስለዚህ ጃንዋሪ ላይ 500 ዩኒት በ30 ገዝተናል ፌብሩዋሪ ላይ 550 ዩኒትን በ33 ብር ገዝተናል then ከማርች እስከ ዲሴምበር ባለው ወቅት ደግሞ 650 ዩኒት ሸጠናል በ45 ብር ማለት then what is the cost of ending inventory What is the cost of ending inventory? What is the cost of ending inventory on December 31st if the companies use first in first out methods of inventory costing and assume a perpetual inventory system? So perpetual inventory ሆኖ FIFO ቢሆን የending inventory cost ምን ያክል ይሆናል የተጠየቅነው ማለት ነው። ስለዚህ ይሄን ለመስራት ምን እንሰራለን? ይሄን ቴብል መስራት እንችላለን so the purchased on በ30 ጃንዋሪ 31 ላይ ገዛ ነው 500 ዩኒት በ30 15000 ነው ስለዚህ ቢጊኒንግ ኢንቨንተሪያችንም ስለሌለን የገዛ ነው ብቻ እናስቀምጣለን 500 ሲባዛ በ30 15000
again on February 28 550 ዩኒት ገዝተናል በ33 ብር ስለዚህ 18150 ይሆናል እሱንም ለይተን እናስቀምጠዋል ምክንያቱም በፊፎ ሜትር ስለሆነ የምንሰራው ለይተን ነው ማስቀመጥ ያለብን ማለት ነው ስለዚህ ለይተን ስናስቀምጠው 550 ዩኒት በ33 ስንገዛ 18150 ይሆናል ማለት ነው ዜን ከዚህ ውስጥ የተሸጠው እንግዲህ 650 ነው ስለዚህ ፈርስት ኢን ፈርስት አውት ስለሆነ ጃንዋሪ የተገዙት ዩኒቶች መጀመሪያ ተሽጠው ነው ከዛ ወደ ፌብሩዋሪ የምንሄደው ስለዚህ ከ600 ዩኒቶች 500 ጃንዋሪ የገዛ ነው በ30 ነበር የገዛናቸው 15000 ሙሉ ለሙሉ እንወስዳለን ዜን 600 እንዲሞላልን ደግሞ ቀሪ 150 አለ እኚህ ደግሞ የፌብሩዋሪ ዩኒት ነው በ33 ነው የገዛ ነው 4950 ይሆናል ስለዚህ ቶታል ኮስት ኦፍ ጉድስ ሶልድ 19950 ሲሆን ኢንዲንግ ኢንቨንተሪ ኮስት ደግሞ ቀሪዎቹ ያልተሸጡት ከዚህ ውስጥ አሁን 150ውን ሸጠናል 400 ነው የሚቀረው ስለዚህ በ33 ስናባዛው 13200 ይሆናል ማለት ስለዚህ መልሳችን ኢንዲንግ ኢንቨንተሪ ኮስት ፊፎ ተጠቅመን ፐርፔቹዋል ኢንቨንተሪ ሲስተም ከሆነ ኤ ይሆናል መልሳችን ማለት ኔክስት KK company purchased a depreciable asset for 600,000 and the estimated salvage value is 30,000 and the estimated useful life is 10,000 of hours. ስለዚህ 600,000 ብር የሚያወጣ ወይም ኮስቱ 600,000 ብር የሆነ አሴት ገዝተናል salvage value 30,000 ብር ነው estimated useful life ደግሞ ለ10,000 ሰዓት እንጠቀምበታለን ብለን ነው assume ያደረግነው so assume which is Kaki when Kaki used the asset for 1,100 hour in the current year በዚህ ዓመት የተጠቀምነው ማሽኑን ለ1100 ሰዓት ያክል so by using activity methods depreciation expense ምን ያክል ይሆናል ነው የተጠየቅነው ማለት ስለዚህ activity methods ስንሰራ መጀመሪያ ዩኒት ኮስቷን ዲተርማይን ማድረግ አለብን በአንድ አወር ምን ያክል ዲፕሪሺየትድ ያደርጋል አሴቱ የሚለውን መስራት አለብን ማለት ስለዚህ እሱን ስንሰራ ኮስት ማይነስ ሳልቫጅ ቫልዩ ዲቫይድድ ባይ ኤስቲሜትድ ዩዝፉል ላይፍ እናደርጋለን ኮስቱ 600,000 ነው ሳልቫጅ ቫልዩ 30,000 ነው ኤስቲሜትድ ዩዝፉል ላይፍ ደግሞ 10,000 አወር ነው ስለዚህ ስናካፍለው 37 ብር ፐር አወር ይመጣል አንድ ሰዓት በተጠቀምነው ቁጥር 57 ማለት ነው በአንድ ሰዓት በተጠቀምነው ቁጥር 57 ብር ያክል ዲፕሪሺየት ያደርጋል ማለት ስለዚህ በመጀመሪያው ዓመት ደግሞ የተጠቀምነው 1100 ሃወር ስለሆነ በ57 ስናባዛው 62700 የሚያክል ዲፕሪሺየትድ አርጓል ማለት ነው ይህ አሴት በመጀመሪያው ዓመት ስለዚህ መልሳችን ቢ ይሆናል ማለት ነው okay next when the investors which is when the investor companies acquire a voting interest for more than 50% in investing company ስለዚህ አንድ ኢንቨስተር ወይም ፓረንት ካምፓኒው ሰብሲዳሪው ላይ ከ50% በላይ ኢንተረስት በሚኖረው ጊዜ እንዴት ሪከርድ እናደርገዋለን ስለዚህ the investors company is referred to as a subsidiary ይሄ ትክክል አይደለም the investee companies refer as a payment a parent prepare consolidated financial statements and the parent use equity methods of accounting ስለዚህ ከ50% በላይ ኢንተረስት የሚኖረን ከሆነ በሰብሲዳሪዎቻችን ላይ we have a control right ስለዚህ we should prepare a consolidated financial statement ማለት consolidated financial statement ማዘጋጀት አለብን ስለዚህ መልሳችን ምን ይሆናል ማለት ነው C ይሆናል ማለት ነው question 27 ስናይ as per the requirement of IFRS 16 which one of the following is a correct statement A the leasing record asset is equal to the present value of the rental payment asset record ስናደርግ የሬንታል ፔመንቱን present value ሰርተን ነው and the leasing record liability equal to the present value of rental payment the leasing record depreciation on the leased asset and the leasing treated the lease payment as consist of interest and principal so in this question all are correct ሁሉም ትክክል ናቸው according to IFRS 16 አሴቱንም ሊያቢሊቲውንም ሜጀር ስናደርግ present value of the rental paymentን ኮንሲደር አድርገን ነው ሊዝ ያደረግነውን አሴት ዲፕሪሲዬሽን መስራት እንችላለን and the lease payment ደግሞ just like amortizations in principalንም interest paymentንም ይይዛል ማለት ነው ስለዚህ መልሳችን A ይሆናል ማለት okay next which is the Greeny corporation pay 500,000 to acquire 40% of the voting stock of Universal Technology Inc.
on May 5 2019 so this investment will be classified ስለዚህ 500 ሺህ ብር ከፍለን 40% voting right አግኝተናል ዩኒቨርሳል ቴክኖሎጂ ላይ ማለት ስለዚህ ይህ ኢንቨስትመንት እንዴት ነው ክላሲፍ ትሬዲንግ ሴኩሪቲ ኢንቨስትመንት ነው available for sale ሴኩሪቲ ኢንቨስትመንት ነው significant influence equity ኢንቨስትመንት ነው or yield to maturity equity ኢንቨስትመንት ነው ስለዚህ መልሳችን የሚሆነው ሲ ነው significant influence of equity investment ምክንያቱም ከ20 እስከ 50 voting right ካለን በአንድ ድርጅት ላይ ምን አለን ማለት ነው የsignificant influence አለን ማለት ነው significant influence አለ ከ20 እስከ 50 ከሆነ ማለት ነው then voting rightአችን ከ20 እስከ 50 ከሆነ significant influence ስላለን equity ኢንስትሩመንቱ ሲ ነው የሚሆነው መልሳችን so trading security የምንላቸው ገዝተን የተወሰነ ሾርት ተርም ፕሮፊት አግኝተን ለመሸጥ የምናስበው ኢንቨስትመንት አይደለም available for sale የምንላቸው ደግሞ ገዝተን ካፒታል ጌን ለማግኘት የምናስባቸው yield to maturity equity yield to maturity ደግሞ ለምሳሌ ቦንድ ገዝተን ረጅም ጊዜ ጠብቀን እስከ ማቹሪቲው ጠብቀን እንደዛ አይነት ኢንቨስትመንት አይደለም ይሄ ስለዚህ significant influence on equity investment ይሆናል መልሳችን ማለት okay next in bond amortization table for the bond issued at discount ስለዚህ bond amortization ስንሰራ bond it may be issued at discount it may be issued at a premium it may be issued at a per value አይደል ስለዚህ በዚህ ጊዜ ደግሞ bond amortization table assume that bond issue የተደረገው at discount ነው በዲስካውንት ኢሹ በሚደረግበት ጊዜ interest expense is less than interest payment at the end of each payment interest expense ከኢንተረስት ፔመንቱ ያንሳል b interest expense is greater than the interest payment at each period payment c carrying amount of the bond which is declining eventually to the face values d reduction of a discount is less with each successive interest payment የሚለው ማለት ስለዚህ ትክክለኛው መልሳችን የሚሆነው ምንድነው b ነው interest expense is greater than the interest payment at the end of each period ለምሳሌ ይሄንን ስኬጁል ይሄ ስኬጁል ቦንድ አሞርታይዜሽን ስኬጁል ነው በዲስካውንት ኢሹ የተደረገ ስለዚህ ካሽ ፔመንታችን ወይም ኢንተረስት ኤክስፔንሳችን ስንት ነው ለምሳሌ የመጀመሪያው ዓመት ብናይ 4614 ነው ነገር ግን which is interest paymentአችን ግን ስንት ነው 4000 ነው ስለዚህ interest expense በሁሉም ዓመት ላይ interest expense ምኑን ይበልጣል interest paymentውን ይበልጣል ማለት interest paymentውን ይበልጣል then the bond ይሄኛው ደግሞ the carrying amount of the bond decline አይደለም የሚያደርገው ፕሪሚየም ቢሆን ነው decline እያደረገ የሚመጣው ዲስካውንት ከሆነ ምን እያደረገ ነው የሚመጣው እየጨመረ እና አራተኛውም ትክክል አይሆንም the reductions of discount is less than each successive unit ይሄ ዲስካውንት የሚቀንስበት ከመጀመሪያው ባነሰ ነው ትክክል አይደለም እዚህ ጋር እንደምታዩት ማለት ስለዚህ መልሳችን b ይሆናል ማለት okay next which one of the following is a best express of IFRS 11 in terms of objective owned entities that have interest in a joint arrangement ስለዚህ IFRS 11 ምንለው joint arrangement ስለዚህ which one of the following is the best express IFRS 11 in terms of objective of entities that have an interest in joint arrangement a regulate accounting policy to be applied b establishing principle for financial report c achieving uniformity in accounting policies used and d unify the accounting technique used ስለዚህ the main objective of IFRS 11 when joint arrangement ምንለው in order to establishing a principles or the way of financial reports when we have a joint arrangement the joint arrangement በሚኖርበት ጊዜ እንዴት ነው ፋይናንሻል ሪፖርት ማቅረብ ያለብን እንዴት ነው joint arrangement disclose ማድረግ ያለብን የሚለውን ፋይናንሻል ሪፖርቲንጋችንን አካውንቲንግ ፕሪንሲፕላችንን ነው establish የሚያደርግልን ማለት ስለዚህ መልሳችን ምን ይሆናል ማለት ነው b ነው የሚሆነው ማለት okay next joint control is a contractual agreed share of control of an arrangement which existed only when the decision about relevant activities require the parties share of control to have so joint control የሚኖረው ምን ሲሆን ነው joint control ምንለው የቢዝነሱ ሪሌቫንት የሆኑ አክቲቪቲዎች ላይ ሁሉም ፓርቲዎች መወሰን ሲችሉ
ስለዚህ እነሱ ካልተስማሙ ያ ሪሌቫንት አክቲቪቲ ውሳኔ ማግኘት አይችልም። ጆይንት ኮንትሮል አለ እንድንል ማለት ነው። ስለዚህ ሃይስት ሌቭል ኦፍ ፕሮፌሽናሊዝም ሲኖር ነው፣ ዩኒኒመስ ኮንሰንት ሲኖር ነው፣ ኮሌክቲቭ ጀጅመንት ሲኖር ነው፣ ኦር ባይዝድ ዲሲሽን ሲኖር። ስለዚህ ዩኒኒመስ ኮንሰንስ የምንለው ዩኒኒመስ ኮንሰንስ ማለት ኢፍ ዋንስ በጆይንት አሬንጅመንት ውስጥ ያለው አንድ አካል ካልተስማማ ያ ሬሌቫንት አክቲቪቲው መወሰን አይችልም ማለት። ስለዚህ የሁሉንም አግሪመንት ይፈልጋል ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዩኒኒመስ ኮንሰንስ የሚለው የጆይንት አሬንጅመንት ላይ ጆይንት ኮንትሮል የሚኖረው ኢፍ ዴይ አግሪድ ቢትዊን ዶስ ፓርቲስ ማለት ነው። ኦኬ ውድ ቤተሰቦቼ ለፓርት 2 ያዘጋጀውላችሁ ይህን ይመስላል። ፓርት 3 ፓርት 4 እያልን እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።